በእውኑ የኢትዮጵያ ባንኮች እቁቦች ናቸው? ጠቅላይ ሚኒስትሩ ሰሞኑን ሲናገሩ እንደነበረው መዋሃዳቸውን በተደጋጋሚ እንዲሁ ፓርላማ ላይም ሲሉ እንደነበረው ምንድነው ግድ የሚያደርገው? ብዙዎች ኬንያ 40 በላይ ባንኮች አሉ፣ እኛስ ለምንድነው 5-6 ብቻ ይኑረን የምንለው ብለውም ደግሞ የሚከራከሩ ሰዎች አሉ። ውህደትስ ምንን ለማምጣት ነው? የኬንያ ውስጥ ጉዳይ እንዲያው ምንድነው ከኛ ጋር አንጻር ስናወዳድረው ምንም ይመስል ነገር ነው? ሌሎች ሀገራቶችስ? በዛሬ ቪዲዮ እነዚህን ነገሮች እንዲያው ካነሷቸው ነገሮች እየጠረቃቀምኩኝ ለኛ ባንኮች መዋሃድ የሚለው ነገር ምንን ለማምጣት ነው ወይስ ምንድነው ማለት እየተፈለገ ያለው የሚለውን ነገር እንዲያው ትንሽዬ ለመረዳት እንድትሆናችሁ ነግራችኋለሁ። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ሁልጊዜ እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉና አበረታቱን እያልኩኝ በዚሁ ወደ ዛሬ ቪዲዮ የመገባ ነው የሚሆነው። በኬንያ እንጀምር። ወደ ሀገር ኬንያ በምትሄዱበት ሰዓት አዎ እውነት ነው ከ40 በላይ የሚሆኑ ወደ 42-43 የሚሆኑ የንግድ ባንኮችን ታገኛላችሁ። ታዲያ ከነዚህ ባንኮች ውስጥ ሁለት የሚሆኑት ባንኮች በትሪሊየን ሽልንግ የሚቆጠር ሀብት ያንቀሳቅሳሉ። ኢኩዊቲ እና ኬሲቢ ሁለቱም ወደ ኢትዮጵያ ገበያ የመግባት ፍላጎት ያሳዩ ባንኮች ናቸው። ጠቅላላ የሚያንቀሳቅሱትን ሀብት በምትመለከቱበት ሰዓት እንግዲህ ከ1 ትሪሊየን በላይ አልፏል ሁለቱም። ያ ማለት ከወደ 6 ቢሊዮን የአሜሪካን ዶላር አካባቢ ገንዘብ ያንቀሳቅሳሉ እንደማለት ነው። እነዚህ ሰዎች ሀብት ያንቀሳቅሳሉ እንደማለት ነው። ከዛ ውጪ ቅድም ያልኩት 40 በላይ የሚሆኑ በኬንያ የሚገኙ የንግድ ባንኮች ሁላቸውም እንደ ኬሲቢ አይነት ባንኮች አይደሉም፣ ወይ ደግሞ እንደ ኢኩዊቲ አይነት ባንኮች አይደሉም። አንዳንዶቹ ባንኮች ሲምፕሊ ቅርንጫፎች ናቸው። እነሱ ሀገር ልክ አሁን ወደኛ የውጭ ሀገር ባንኮች እንዲገቡ በአራት መንገድ እንደተፈቀደ ሁሉ ሙሉ ሰብሲዲየሪ መክፈት፣ ሪፕሬዘንታቲቭ ኦፊስ መክፈት፣ ብራንች መክፈት እንደተፈቀደ ሁሉ የመካከለኛው ምስራቅ ባንኮች፣ የህንድ ሀገር ባንኮች፣ ኢቨን የአሜሪካ ባንኮች ድረስ ኬንያ ውስጥ መጥተው ቅርንጫፎቻቸውን ይከፍታሉ። ኬንያ ውስጥ የሚንቀሳቀሱ ባንኮች በሚለው ሊስት ውስጥ ነው 40 ምናምን በምናገኝበት ሰዓት እነዚህን ሁሉ ባንኮች አንድ ላይ አጠቃሎ የሚይዙ ባንኮችን ነው እንግዲህ የምናገኘው ማለት ነው። ግዙፍ ባንክ ጥሩ ብትባሉ ወደ ኬንያ ብትሄዱ አንድ 10 የሚሆኑ ግዙፍ ባንኮችን ልጠሩ የምትችሉበት እድል ይኖራል። እነሱም ቢሆኑ በሚያንቀሳቅሱት የሀብት ደረጃ ሄደን በምንመለከትበት ሰዓት ልክ በ2 ቢሊዮን ምናምን የአሜሪካን ዶላር ሀብት ሊያንቀሳቅሱ የሚችሉት 5 የሚበልጡ አይሆኑም ማለት ነው። ከዛ በላይ ሊያንቀሳቅሱ የሚችሉት የኬንያን የባንኮች ቁጥር በምናስብበት ጊዜና ከኛ ጋራ ኦኬ ለምን የኛ ቁጥር ይቀንስ ይባላል የሚለውን ነገር ስናስብ መርሳት የሌለብን እነዚህ ነገሮች ነው። እነዚህ ባንኮች ብዙዎቹ ኦር ስፔሻል ፐርፐዝ የምንላቸው አይነት ባንኮችም ሊሆኑ ይችላሉ። የሆነ አይነት ሰርቪስ ብቻ የሚሰጡ ነገር ግን አሉ የሚባሉ ትልልቅ የንግድ ባንኮች የምንላቸው ግን ኬንያ ውስጥ በጣም ጥቂቶቹ ናቸው። እነሱ ሲጀመርም ወደ ሌሎች ሀገሮች እንዲያውም ወጥተው ኢንቨስት የሚያደርጉት ናቸው። ወደኛ መምጣት የሚፈልጉት አብዛኛዎቹ ቢዝነሳቸውን ዛሬ ከነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከታንዛኒያ፣ ከዩጋንዳ፣ ከሩዋንዳ ኢቭን ደህና ገቢ የሚያገኙ ባንኮች ናቸው የኬንያዎቹ ባንኮች ማለት ነው። እነዚህን መረዳት በመጀመሪያ ደረጃ በጣም ወሳኝ ነው። የኛ ሀገሩን የኢትዮጵያውን በምንመለከትበት ሰዓት እንግዲህ የኛ የትሪሊየን ብር ሀብት የሚያንቀሳቀስ አንድ ባንክ ብቻ ነው ያለን። እሱም የመንግስት የሆነው የኢትዮጵያው ንግድ ባንክ ነው። ከዛ በኋላ ወደ አዋሽ ብትመጡ ወደ 500 ቢሊዮን ብር አካባቢ አይ ቲንክ የደረሰ ይመስለኛል። ወይም ደግሞ ወደ 3 ቢሊዮን የአሜሪካን ዶላር እንደማለት ነው። የሚቀሩትን ባንኮች ሁላቸውንም ማለት ነው በኢትዮጵያ ውስጥ የሚገኙትን 31 የሚጠጉ የግል የንግድ ባንኮች አንድ ላይ ብትጨፈልቋቸው በአጠቃላይ የሚያንቀሳቅሱት ሀብት 10 ቢሊዮን ዶላር ምናምን አካባቢ የሚያልፍ ሀብት አይደለም። የቅርብ ጊዜ አንድ ላይ ተጨምቀው የሚወጡ ቁጥሮች እንደሚያሳዩት ከሆነ ማለት ነው። ያ ማለት እንግዲህ ምን ይዞ ይመጣል ማለት ነው? እነዚህ አካላት የሚያንቀሳቅሱት ሀብት የሚያንቀሳቅሱት ገንዘብ በጣም የተገደበ ነው። እንደኛ ሀገር ባለ ኢኮኖሚ ውስጥ እያደገ ባለ ኢኮኖሚ ውስጥ ደግሞ
ቢዝነሶች፣ ነጋዴዎች፣ የንግድ ስራ ላይ የተሰማሩ ኢንቨስተሮች ምን ይፈልጋሉ? ብድርን ይፈልጋሉ ለመንቀሳቀስ ገበያው ላይ በስፋት ለመግባት። ያንን ለማድረግ ደግሞ ምን ያስፈልጋል? ትልቅ ካፒታል ያስፈልጋል። የኛዎቹ ሀገሮች ባንኮች ደግሞ ይዘዋቸው ያሉትን ካፒታሎች በምትመለከቱበት ሰዓት በጣም አነስተኛ ነው። ለምሳሌ ግዙፍ የሚባለው የግል የንግድ ባንክ በዚህ ዓመት ይመስለኛል እንግዲህ ወደ 50 ቢሊዮን ብር ካፒታሉን የሚያደርሰው። ያንን 50 ቢሊዮን ብር ካፒታል አደረሰ ማለት 300 ምናምን ሚሊዮን የአሜሪካን ዶላር ነው የሚኖረው ማለት ነው። 300 ምናምን ሚሊዮን የአሜሪካን ዶላር ምን ማለት እንደሆነ አስቡት። ጠቅላላ ካፒታሉ ነው የባንኩ። እንደምታስታውሱት ስለ ካፒታል አዲኩዌሲ ሬሽዮ ወይ ደግሞ ስለዚህ ባዝል 2 እና 3 የሚባለው ዓለም አቀፍ ባንኮች ጤናማ ሆነው እንዲዘልቁ የሚመሩበት አንድ ቁልፍ መመሪያ አለ። በዛ መመሪያ መሰረት ከሚኖረው ጠቅላላ የብድር ፖርትፎሊዮ እንደ ካፒታል ባፈር መያዝ መቻል ያለበት አንድ ባንክ፣ አንድ ፋይናንሻል ኢንስቲትዩሽን ኢትዮጵያ ብቻ ሳይሆን አሜሪካም የትም ሀገር ኤዥያም ላይ አውሮፓም ላይ የትም ባሉት ነው ባዝል 2 እና 3ን እንደ መመሪያ ባንኮች ይጠቀማሉና አንድ ባንክ ጤነኛ ሆኖ ከደንበኞቹ የሰበሰበው ገንዘብ እንዳይጠፋ በኪሳራ ሆኖ ከዛ ቆጣቢዎችን ገንዘብ መመለስ እንዳያቅተው ከአደጋ ራሱን መከላከል ከሚችልባቸው መንገዶች ውስጥ አንዱ ተብሎ በባዝል 2 ስር እንግዲህ የካፒታል ያው ተደማምረው እንግዲህ የፖርትፎሊዮ አትሊስት ወደ 11-12 በመቶ ካፒታል እንዲኖረው ይፈለጋል። የኛዎቹ እንግዲህ አስቡት ጠቅላላ ካፒታሉ ይሄን ያህል 300 ምናምን ሚሊዮን ዶላር ነው ትልቁ ባንካችን ካልን ሜቢ እንግዲህ የኢትዮጵያ ንግድ ባንክ አለ። እሱን እንትወውና ኤርፖርት ለመገንባት ወይ ደግሞ ለምሳሌ ኢትዮጵያ ውስጥ ለረጅም ዓመታት ላለፉት 30 ዓመታት የመንገድ ግንባታዎች ሲገነቡ፣ አስፓልት ሲገነባ፣ ሃይዌዎች ሲገነቡ፣ ባቡር ሲገነባ፣ ፋብሪካዎች ሲገነቡ ብድር ከየት ነበር የሚገኘው? ከቻይና ባንኮች። ይሄው የዛሬ 10 15 20 ዓመት ስንበደር የነበረውን ክፍያ በዶላር ለመክፈል እንዲስቅይት እያለን ያለንበት ሁኔታ ነው ያለው። አንዳንዱን መክፈል ሁሉ እስኪያቅተን ድረስ እንደምታስታውሱት ማለት ነው። ለእንደዚህ አይነት ነገሮች ብድር ለማበደር ይህን ያክል 300 ምናምን ሚሊዮን ዶላር እንግዲህ ከአዲስ አበባ ሐረር ወይ ደግሞ ከአዲስ አበባ ድሬዳዋ ያለን የአስፓልት መንገድ ፋይናንስ ማድረግ የሚችል ገንዘብ አይደለም። አስቡት እንግዲህ የዚህን ይሄ አትሊስት ለሚያበድረው ብድር ወደ ጠቅላላ ፖርትፎሊዮ የሆነ ያህል ፐርሰንትን እንዲይዝለት ይፈለጋል ይሄ ገንዘብ ማለት ነው። በምን መልኩ የኛ ሀገር ባንኮች አሁን ባላቸው ካፒታል አሁን ባላቸው አቅም እኛ ሀገር የሚያስፈልጉንን ትልልቅ ኢንቨስትመንቶች ወይ ደግሞ ትልልቅ ፋይናንስ የሚሹ ፕሮጀክቶችን ፋይናንስ ማድረግ በፍጹም አይችሉም። ለዚህ ነው የመንገድ ግንባታዎች በሚመጡበት ሰዓት ሁል ጊዜ እርግጥ የዶላሩ ጉዳይ እንዳለ ሆኖ ማለት ነው ብድር ቢባል የቻይና ባንኮችን ነው ሄደን የምንጠይቀው፣ የህንድ ባንኮችን ነው ሄደን የምንጠይቀው። ለምን? የካፒታል አቅሙ አላቸው። የሰበሰቡትን ከህዝብ የሰበሰቡትን ገንዘብ መልሰው ላለማጥፋታቸውና ያው አቅም አደጋ የመቋቋም አቅም እንዳላቸው ስለሚታወቅ ስለዚህ እነሱ ዛሬ የውና ከስንት ጊዜ በኋላ ትርፉን ብቻ እየሰበሰቡ ይገኛሉ ማለት ነው። ስለዚህ ይሄ ነው ሜቢ እቁብም ባያስብላቸው ከእቁብ ጋር የተቀራረቡ እንዲባሉ ያስቻላቸው ነገር ይሄኛው ነው። ምክንያቱም አገሪቷ የሚያስፈልጋትን የኢንቨስትመንት ፍላጎት በሚፈለገው አቅም ማበደር ቢጠየቁ የማበደር አቅማቸው በጣም ደካማ ስለሆነ ነው። አሁን በያዙት የካፒታል በፈር አሁን በያዙት የካፒታል መቋቋም አቅማቸው የኔና የናንተን በቁጠባ የሰጠናቸውን ገንዘብ አስጠብቀው መቀጠል የሚችሉበት እድል በጣም ጠባብ ነው። ያንን የሚያክል ትልቅ ብር በአንድ ጊዜ ለአንድ ተቋም ሄደው የሚያበድሩ ከሆነ አስቡት። የኢትዮጵያ ንግድ ባንክ ግዙፍ የተባለው የኢትዮጵያ ንግድ ባንክ እንግዲህ እነ ዓለም ባንክ መንግስት ሆነው እና እኔና እናንተ እንደ ግብር ከፋይ ሆነን ባንደርስለት ኖሮ ከፍተኛ የሆነ ውድቀት ይገጥመው ነበረ፣ ኪሳራ ይገጥመው ነበር ተብሏል። ምን በማድረጉ ነው? ከህዝብ የሰበሰበውን ገንዘብ እንዳለ ወስዶ ለመንግስት ፕሮጀክቶች የስኳር ፋብሪካን ጨምሮ ብዙም አዋጭ ባልሆኑ ቢዝነሶች ላይ አዋጭ ባልሆኑ ፕሮጀክቶች ላይ አውሎ የሚመልስለት የሚሰበስብበት መንገድ በሚያጣበት ሰዓት ነው እንግዲህ ወደ 900 ቢሊዮን ብር የሚጠጋ ቦንድ ተቀይሮ የመንግስት ዕዳ ተደርጎ ንግድ ባንክን የመታደግ ስራ በቅርቡ እንደተሰራውላችን እናስታውሳለን። እነዚህ ማስመለስ አለመቻሉን አስቡት። ይዞት የነበረው ካፒታል በጣም ጥቂት ነበረ። ከዚህ የተነሳ ባንኮች ካሁን በኋላ ሪስክን ማኔጅ ማድረግ አለባቸው ነው። ገና ከመጀመሪያ ዝግጁ ካልሆኑ በስተቀር እንደዚህ አይነት አደጋ ውስጥ እንዲገቡ አይፈቀድም። የግሉ ሴክተር ኢንዱስትሪ ፓርኮች ውስጥ መስፋፋት በሚጀምርበት ሰዓት ማን ያበድረዋል? አሁንም ቻይና ልንሄድ ነው። አሁንም ሌሎች የውጭ ሀገር ባንኮችን ልናማትር ነው። ኢቭን ብር እንኳን በብር የሚያስፈልግ ራሱ ትልቅ
ኢንቨስትመንቶች ኢንቨስት የሚያደርጉ ሰዎች ወይ ነው። ሶ ከዚህ የተነሳ ነው እንግዲህ የውህደቱ ጉዳይ ለባንኮቻችን እንኳን አሁን ባሉበት አቋም አይደለምና የኛን ሀገር ባንኮች እንዲያው ሞር ተዋህደው ራሱ እኔ የምለውን አሁን አቅም ለማምጣት ገና ጊዜ ይወስድባቸዋል። ስቲል ገና ጊዜ ያስፈልጋቸዋል። ግን አት ዘ ሴም ታይም አምኖት እያልኩ ያለሁት እነዚህ ስፔሻል ፐርፐዝ የሆኑ ባንኮች አያስፈልጉንም አይደለም። ለምሳሌ የሞርጌጅ ላይ ቤት ግንባታ ላይ ብቻ ወረውን ቤት ግዢ ላይ የሚያተኩሩ ባንኮች በስፋት ሊኖሩ ይችላሉ። ከትሬድ ፋሲሊቴሽን ብቻ የሚሰሩ ኢምፖርት ኤክስፖርት ብቻ የሚሰሩ ባንኮች ሊፈጠሩ ይችላሉ። የውጭ ሀገር ባንኮች መተው ቅርንጫፎቻቸውን እዚህ እየከፈቱ ሊሉ ይችላሉ። 180 ባንክ ተብሎ ፈቃድ የወሰደ ሊኖረን ይችላል። ነገር ግን ጠንካራ እነዛን ፕሮጀክቶች መሸከም የሚችሉ ግን ባንኮች ያስፈልጉናል። 4 5 6 ነው የሚመስለኝ እንግዲህ አባባሉን ከተረዳሁት ያ ነገር ይመስለኛል። እንደኔ እናንተ ምን ይመስላችኋል? እስቲ አስተያየታችሁን እታች ኮሜንት ሴክሽን ላይ ጻፉልኝና እንወያይበት። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት በጣም የምትወዱ ከሆነ ደግሞ ታዲያ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንቃት ፖስት የምሰናበታችሁ እኔ ገሚያውራ ነኝ።